ይቆረጣሉ እንደዚህ ከሆንኩ ሰላም ሰላም፣ እንደምን አደራችሁ? እንደምን ዋላችሁልኝ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ እናንተ? ከሀገር ውስጥም ከሀገር ውጭም ያላችሁ ውድ ቤተሰቦቼ እንደምን ሰነበታችሁ? እንደምን አላችሁልኝ? ሰላም እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ዛሬ የአሜሪካኖቹ ፋሲካ ነው። Happy Easter to all Americans, to all of us. Happy Easter to you guys. Hi. I have a coffee ceremony for you guys. I made egg breakfast with garlic, onion, spicy tomatoes, and egg, olive oil. Happy Easter to you, to us, to all of us. Okay. እኛን ደግሞ እግዚአብሔር በሰላም በጤና ለኛ ፋሲካ ያድርሰን። ሁላችንም እያልን ቡና ጠጣውም ዛሬ በጣም አርፍጃለሁ። እረፍት ስለሆነ ተኝቼ ነው የቆየሁትና ቡና አርፍጃለሁ በጣም። ቁርስም አልበላሁም። እኛ ጋር አሁን በጣም ረፍዷል። የምሳ ሰዓት ምናምን ላይ ሳይሆን አይቀርም። ችግር የለውም። ሁሉም ሰው በተነሳበት ሰዓት ነው የሚበላው የሚጠጣው እና ቡናችንን እንቀረቅ። አንዴ መጣ መጣው ቤተሰቦቼ። እና እስኪ እንግዲህ ቁርስ እንብላ። እቺን ቅጣ ታውቃላችሁ ገዝቼ ነው በእንቁላል ልበላ። እንቁላል ጥብስ ጠብሻለሁ በቲማቲም በሽንኩርት በነጭ ሽንኩርት አርጌ ማለት ነው። ሁለት እንቁላል ብዙ ነው በጣም በስማ ይሁት ቅጣይ እንዳይደርቅብኝ። እንደዚህ ተጠቅልሎ ነው የሚበላ። እንብላ። መጀመሪያ ቡናችንን ክሬም ስኳር
ወይ ጣም ተረሳ ይቅርታ። ወይ I don't know. ታያል ቡና ጠጡ። እንጠጣ። Let's have a coffee. Ethiopian coffees. This is for you. Happy Easter, you guys. Happy Easter to all of us. ቆንጆ ቡና ነው። ቡና በትኩሱ ነው ብዬ ነው። የቡና ስባቱ ፍጃቱ አሉ። እስኪ ቁርሳችን ተበተነች ነው። ጠቅልል ልትደርግሽ ነው። ቦሬዶ ያያችሁት not finished. እዚህ ስር ተደብቀ እንጠጣ። እንዴት ናችሁ? አንድ ሲኒ ብቻ ነው ያወጣሁት። የራስ እኔ ብቻ ነኝ። አጀብ አሉ አንድ ዘመድ አሉ። አጀብ ተመስገን ጌታዬ፣ ተመስገን ለዚያ በቃህን፣ ለዚያ ደረስከን። ዛሬ ቤቴ ነኝ። ጣፍጥ እንደዚህ ረፈድ አድርጎ ስትነሱ ስትበሉ ይጣፍጣል። እንዴት ናችሁ ታዲያ? ምን አዲስ ነገር አለ? ቤተሰብ እስኪ ተናገሩ። አንዳንድ ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ሼር ላይክ አድርጉልኝ። ሼር ላይክ አድርጉ እንዳትረሱ። ሰብስክራይብ ካላደረጋችሁልኝ ሰብስክራይብም አድርጉልኝ። እሺ። እና ውዶቼ እንዴት ናችሁ? እኛ ጋር በጋ እየመጣ ነው። ደስ ብሎኛል። ግን ሙቀቱ ኃይለኛ ነው። ቢሆንም ይሻላል ከቅዝቃዜው እላችኋለሁ። እንግዲህ እግዚአብሔር አለ፣ ሁሉንም የለመድነው ነው። በተረፈ አንዳንድ ቪዲዮ ያው በሀገራችን የፈረደብን ኢትዮጵያ ታውቃላችሁ፣ ሁላችሁም ታያላችሁ። እባካችሁን በእውነት እህቶቻችን ሴቶች በተለይ ስደት ይገባናል። ኑሮን ለማሻሻል የተሻለ ኑሮ ለመኖር
ተብሎ ነው ስደት ቢሆንም በእውነት ነው የምመክራችሁ ከአሁኑ ጀምሮ በህጋዊ በሆነ መሄድ ይሻላቸዋል ከተገኘ። አለበለዚያ እባካችሁን ወታችሁ ተሰቃይታችሁ ከምትሞቱ በሰው እጅ ላይ አገራችሁ ላይ ተሰቃይታችሁ አፈር ድሜ በልታችሁ ብትሞቱ በአፈራችሁ ላይ እናት አባታችሁ ወንድሜት አገሬ አልቅሶ በአፈራችሁ ላይ ብትቀበሩ ይሻላችኋል። በእውነት ለሁላችንም እግዚአብሔር የጻፈልን አለ። ብንገፋ ብንሰራ ሳልፍል የማያልፍልንም አለ። ጌታ አላለም። በቃ ጌታ ካሌላችሁ ደግሞ እዛ ቡና እንኳን እየሸጣችሁ ወይ ድንች እየሸጣችሁ ወይ በቆሎ ጥብስ እየሸጣችሁ በሱ ራሱ እግዚአብሔር ይደጉ ካለ ታርጋላችሁ። ሁሉም የጌታ ስጦታ ነው። ቤተሰብ በእውነት ሁሉም እግዚአብሔር የጻፈልን ነው የምንኖረው። ፈጣሪ የተጻፈልን ነው የምንኖረው። እኛ ግን ማድረግ ያለብን እናደርጋለን። ይሄ ደግሞ ጆሮአችሁ እየሰማ አይናችሁ እያየ እንዴት ወደ በረሃ ሰው ይሄዳል? በማታውቁበት ሀገር የጅብ መንጋ እየጠበቃችሁ አፋፍ በረሃ ላይ ለሱ ለእንደዚህ አይነት ሰው እንዴት ሄዳችሁ እጃችሁን ትሰጣላችሁ? እኮ 100% ከሀገር ትወጣላችሁ ማለት አይደለም። የሚጠበቃችሁን ታውቃላችሁ። የሀገር መንጋ፣ የጅብ መንጋ፣ በዛ ላይ በረሃ ስንት ውሃ እየጠጣችሁ እየሄዳችሁ ነው። ውሃ እኮ ያስፈልጋል። ሰውነታችን ራሱ ውሃ ከውስጡ ካለቀ ወርቃችሁ በረሃ ላይ ትሞታላችሁ፣ ትቀራላችሁ። ውሃ ከሁሉም ውሃ አንደኛ ነው ለሰውነታችን። በውሃ መቆየት እንችላለን፣ በምግብ ግን አንቆይም። ውሃ ከሌለ መቆየት አንችልም። ዲሃይድሬት ይይዛችኋል። እዛ በረሃ ላይ ስትጓዙ በረሃ ላይ ምንም ጥላ በሌለበት ይሄን ሁሉ ራሱ አስቡ። እባካችሁን እህቶቻችን በእውነት ራሳቸውን አገራችሁ ላይ ተጎዱና ነው ሙቱ። ከበዛም በህጋዊ ጠብቃችሁ። እህታችን እኮ ዩቱብ እህታችን ስሟን አልጠራም ትናገራለች። ለምን ቆሎ በልቼ አገሬ ላይ ለምን ቅጣ በጎመን በልቼ አልኖርም ትላለች። ትክክል ነው። እሷን እየበላችሁ ዩቱባችሁን እየሰራችሁ እደጉ። የማንም መጫወቻ ለምን ትሆናላችሁ? በህጋዊ ያልሆነ ወጣችሁ በረሃ ላይ ማንም መጫወቻ። እንደገና ተሰቃይታችሁ ትሞታላችሁ። መመለስ አትችሉ። ምን መሆናችሁ? የሀገራችሁ ስቃይ አይሻላችሁም ከቤተሰቦቻችሁ ጋር? እኔ እህቶቼ ቅርታ ለእናንተ የምመኘው አትውጡ ከሀገራችሁ በህጋዊ ካልሆነ በስተቀር ባካችሁን አትውጡ። የማንም መጫወቻ አትሆኑ። በረሃ ላይ አትሞቱ እላቸዋለሁ። እግዚአብሔር ከእናንተ ጋር ይሁን። የጠፉትንም ደግሞ እግዚአብሔር በህይወት ካሉ እግዚአብሔር በሰላም በጤና ወደ ቤተሰቦቻቸው ወደ ሀገራቸው ይመልሳቸው ዘንድ እግዚአብሔር እለምናለሁ። ያለቁትንም የሞቱትንም ደግሞ እግዚአብሔር ነፍሳቸውን ይማር እላለሁ። ለቤተሰቦቻቸውም ደግሞ ኃይልና ብርታቱን እግዚአብሔር ይስጣቸው ያጽናናቸው ዘንድ እላለሁ። የዛሬው ማስተላለፍላችሁ ይሄንን ነው። በራሴ በኩል ምን ነው እናቴ ድሮ ቀረ ሰው ማመን፣ ድሮ ቀረ ከለኔ ዘህልኝ ሂድ የከሌና ሳልፍልኝ ማለት አንከባኩ ባትሉ እንኳን መንገድ ላይ ሰው ካይ ላግዝህ ይባላል። አሁን ይሄ የለም። ቦርሳሽን ሊያዝልሽ ነው፣ ሊቀማሽ ነው። እንደገና ባለጌ ወንዶች ሁሉም ሳይሆን ቤት የላችሁም እንዴ?
እሺ ባይኖራችሁ እናንተ የላችሁም እንዴ? ምን አለበት በጎ ሰርታችሁ ብትሞቱ፣ በጎ ነገር ሰርታችሁ ብታልፉ። ሴት ላይ እንዴት ትጨክናላችሁ? እናንተ መቼም ሰይጣን ስራ ነው። ሰው ወዶ ክፉ አይሰራም። ሰይጣን ባለጌ ነው። ሰው ላይ ሆኖ ይሰራል ስራውን። በዛ ሰውም አትፍረዱ። እንጠጣ በሰውም አይፈረድም። በሀገራችን ላይ አሁን ስናየው ሰይጣን ሰው ሆኖ ከኢትዮጵያዊ ህዝቦች ጋር ይኖራል። ኢትዮጵያ ውስጥ የሚሰማው የሚታየው የሚዘገንን ነው እና እግዚአብሔር መምጫ ነው መሰለኝ የደረሰው። በእግዚአብሔር ወደ እግዚአብሔር ፊታችሁን አዙሩ፣ አልቅሱበት፣ ጸልዩበት። አደራ ማስጠንቀቂያ ለምወዳችሁ ውድ ኢትዮጵያኖች፣ ወደ ስደት አለ ፍቃድ አትሂዱ። በቃ አለ ፍቃድ ኦልሬዲ ከገባችሁበት ደግሞ ወደ ሀገሬ ተመልሼ ፍቃድ አውጥቼ ልምጣ ብላችሁ በበረሃ በኩል እንዳትሞክሩ። እንደወጣችሁ እዛው ቅሩ። በእውነት ይሄንን ነው ምን የምላችሁ። እግዚአብሔር በእውነት ደጉን ያሰማን ሁላችንም። እኔ እህታችን አሁን እየተፈለገች ነው። በነፍስ አለች፣ በነፍስ የለችም። በነፍስ አለች፣ ነፍስ እሷም እኔ እሷን እንትን ማለት ሳይሆን ወልዳ አመት ሳይሞላት እንዴት በበረሃ በኩል ወጥቼ ፍቃድ አውጥቼ ልመለስ ይባላል? ልጇን እንኳን ቁጭ ብላ አትጣጣምም። ጀርባዋ እስከምጠነክር፣ ልጅቷ እስከምትጠነክር ጥሩ ኖሮ ነው የምትኖረው። አሁን ያለችበት ኖሮ ቀስ ብላ አይደርስም። የስራ ፍቃዱ ቀስ ብሎ አይደርስም። በዛ ደግሞ በአሁኑ ሰዓት እያየች እየሰማች እንዴት ሰው ይታመናል? ባዳ በተለይ ወንድም እኮ መታመን ቀርቷል ኢትዮጵያ ውስጥ። እህት መታመን ቀርታለች ኢትዮጵያ ውስጥ። ዩቱበሮች ቲቪ እዩ፣ ዩቱበር እዩ፣ ትምህርት ትማራላችሁ ከሱ። ኧረ ነቃበሉ ነቃበሉ። እኛ እንኳን እዚህ አሜሪካ ውስጥ ቁጭ ብለን እናያለን እኮ የሚደረገው። እኔ እዛው ሳልበላ ሳልጠጣ ሀገሬ ላይ ካለሁኝ ሳልበላ ሳልጠጣ እዛው ሀገሬ ላይ ሞቼ ቢቀበል ይሻለኛል እንጂ በእውነት እኔ ስደት ህጋዊ ባልሆነ እግሬንም አላነሳም። በእውነት እናንተም ቢሆን ማለት ነው። ይሄ እኮ 100% አይደለም። ከ120% ብትሆን 15% የሰው መንጋ ነው የሚጠብቃቸው ጠላት። ብልጥ ሁኑ። በአሁኑ ሰዓት ከሰው እጅ እንኳን መጨባበጥ ቀርቷል። ከሰው እጅ በወስዶ መብላት ቀርቷል። መጠጣት ቀርቷል። መታመን ቀርቷል። አትመኑ፣ ይመኑ አይደለም። እኔ ወደ እግዚአብሔር ብቻ አልቅሱ። እግዚአብሔርን ያመነ የእግዚአብሔር ሰው ከሆናችሁ በእግዚአብሔር ተስፋ ሰጣችሁ መብላትና መጠጣት ትችላላችሁ። ከሰው የእባብ መርዝ እንኳን ቢሰጣችሁ አትሞቱ፣ በእግዚአብሔር ካመናችሁ። ቤተሰቦቼ እባካችሁን ሁላችሁም እግዚአብሔር ይባርካችሁ። የሰራዊት ጌታ ይጠብቃችሁ፣ ከእናንተ ጋር ሆኖ እሱ በሰላም መልሳችሁ። የጠፉትም ደግሞ እግዚአብሔር እንደው የጅብ መንጋ ሰዎችንም ወዳቸውን አራርተውላቸው ሰይጣኑ ለቋቸው እህቶቻችንን ወደ ሀገራቸው እንዲመለሱ ያድርጉልን እና ይሄን እላለሁ። በሚቀጥለው ቪዲዮ እስከምንገናኝ ቻው ቻው ባይ። በቃኝ አልኩ።